አብርሃም ዛሬ አሳዘነኝ። ጓደኛ እንደሌለው አወቀ። ጓደኛ ማርያምን ይሄን ቪዲዮ በላይክ ጀምሩ። ሲጀምሩ በጣም ማርያምን እኔ በጣም ውስጤ አዝኗል። በጣም ውስጤን የተጎዳው አብርሃምን በዚህ ሁኔታ መጉዳት፣ አብርሃምን በዚህ ሁኔታ መበቀል ግን በጣም ያስጠላል። ሩታን በዚህ ሁኔታ ስላየዋት ያውም እርጉዙና በሚያስጠላ ስሜት እሷን ስላየዋት በጣም አዝኛለሁ። ማርያምን እኔ ሁሉ ቀርቷል ሳየው በጣም ነው ያዘንኩት። ማርያምን አብርሽን በዚህ ስሜት ዛሬ እኔ አብርሽን በጣም አድንቄዋለሁ። አብርሽ ይለያል። በቃ እኔ እንጃ ዛሬ አላቅም። በቃ ለሩታ ያለውን ቦታ ነው ያየሁት። ልብ የሚነካ ነገር ነው ያደረገው። ሶፍት ሁሉ ቆርጦ ጆሮ ላይ ለመሸፈን የእናንተን ነገር አለመስማት ሲፈልግ ማለት ነው። እኔ እውነት እንደዚህ አልጠበቅኩትም ነበር። ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉት እና ዛሬ የሰሩት ስራ እኔ ነግሬያቸዋለሁ። ቅድም በሰራሁት ቪዲዮ ሴራ፣ ትልቅ ሴራ፣ አብርሽም ሴራ ተሰርቷል ብዬ ነግሬያችሁ ነበረ። ይሄው ያልኩት ነገር አልቀረም። እነሱ ሁሉን ነገር ጠብቀው ነው የሰሩት። ሁሉን ነገር ጠብቀው፣ ሁሉን ነገር እቺ ባለጌ ስድ በቃ የሰው ፍቅር የሚያስደስታት የሰው ባል መቀማት የለመደች እቺ ባለጌ ሴት ከእንጃ ሩታን ለማሳበድ ወይ ሩታን ለማናደድ ሩታን ለማሰቃየት ነው የመጣችው። እባክህ አብርሃም፣ እባክህን አብርሃም፣ በቃ ሁሉን ነገር ዛሬ ያውቃል። ሁሉን ነገር ተፈቶልሃል ዛሬ። በቃ ማርያም እኔ በጣም ነው ያዘንኩት። በጣም ነው የሚያሳዝነው። እኔ ሳየው ማርያም ደንግጫለሁ። እኔ አላቅም ምን ብዬ እንደምነግራችሁ ሁሉ እኔ አላቅም። ማርያምን እንጃ። በቃ አብርሃምን በዚህ ሁኔታ ሳየው በጣም ነው ያዘንኩት። በጣም ነው የተሰማኝ። እና ጓደኞቹን ያምናቸዋል። እነሱ የመሰላቸው ከጓደኞቹ ጋር ከሩታ ጋር ሊያስታርቁት ምን ተፈተፉ ይመስላችኋል? ግን እነሱ ከሩታ እያስራቁት እንዳለን ያወቀው። እናንተ ማርያምን ሶፍት ሁሉ ቆርጦ ጆሮ ላይ እስከ መጨመር ድረስ የነሱን ነገር አለመስማት። አብርሽ ዛሬ ወንድነቱን ያሳየው፣ ምን ያህል ሩታ ፍቅር እንዳለው ነው ያሳየው። ሩታ በእንደዛ አይነት መልኩ ስትወጣ በጣም ተናዳ፣ በጣም ተበሳጭታ ስትወጣ በጣም ያሳዝነችኝ። ይሄን ቪዲዮ ሳየው እኔ እንጃ ልቤ በጣም ተነክቷል። ቤተሰብ እግዚአብሔርን ነው የምላችሁ። እንጃ እኔ በጣም በቃ እኔ ሆድ ይብሰኛል። እግዚአብሔር እንደዚህ አይነት ነገር ሳይ ሆድ ይብሰኛል። ለሩታ ማይገባትን ነገር ነው እያደረጓት ያለው። አብርሃም ከዚህ በኋላ ከሄርሜላ ከዚች ከውሻ ሴት መራቅ እንዳለበት ነው የምናገረው። በቃ መራቅ አለበት። ለሷ አትሆኑ። እባክህን አብርሽ፣ እኔ ማርያምን እኔ ምለምን በቃ አንተ ትዳርን ሰብስብ፣ ትዳርን የራስ አድርግ። ልጅ እየመጣል ነው አብርሃም። እነዚህ ሰዎች እናንተን ለማለያየት ነው፣ እናንተን ለማለያየት ነው የተፈጠሩት እነዚህ ሰዎች። እና እናንተ ስትለያዩ ደግሞ እኛ ማየት አንፈልግም። እናንተ ቤት ምንድን ነው የገባው? ኤፍሬም ከጓደኛው ጋር ተጣላ፣ ሃይሚ ከብሩኬ ጋር ተጣላች፣ አንተ ደግሞ ከሩታ ጋር ምንድን ነው እናንተ ቤት እንደዚህ አይነት የሰው አይን የገባባችሁ? ለምን እንደሆነ አላውቅም። ብቻ እግዚአብሔር ይወቀው። በጣም ልብ የተሰበረው እግዚአብሔር ዛሬ ያየሁት ቪዲዮ እኔ እንጃ ማርያምን ማውራት ሁሉን ያቃተኝ። ቪዲዮ መስራት ደብሮኝ ነበር። በቃ ዝም ብዬ የሆነ ቪዲዮ ለስራ ብዬ ነው የተነሳሁት። እኔ ዛሬ ክፍትን ያለኝ በቃ አብርሃምና ሩታን ሳይሆን አብሶ አብርሃም በቃ እኔ እንጃ። አብርሃም ዛሬ አሳዘነኝ። ጓደኛ እንደሌለው አወቀ። ጓደኛ እንደሌለው ነው ያወቀው። በቃ በጣም ያሳፍራል።
በዚህ መልኩ ሩታና አብርሽን ለማለያየት። አንቺ ግን ምን አይነት ሴት ነሽ? ምን አይነት ባለጌ ስነ ስርዓት የሌለሽ ውሻ! እኔ አንቺን ውሻ ብዬሻለሁ። በቃ ምንም ምልሽ ነገር የለም። አንቺ ውሻ ነሽ። በቃ ውሻ ነሽ አንቺ። እነሱን ለማላይ ተነሳሽ ሰይጣን፣ ባለጌ፣ ክፍታፍ። እነሱ ይሄ አይገባቸውም። ብትቺ ብታስማሚ ልጅ እየመጣ እኮ ነው። አንቺ ማለት እኔ እንጃ። እኔ ማርያም አንቺ ለምን ምን አደረገችሽ? ሩታ ይናል ምን አደረገችሽ? ምን በደለችሽ? ቆይ እሷ የበደለችሽ ነገር አለ? ይሄን አለ እሷን ለማሰቃየት፣ ይሄን አለ የእሷን ለቅሶ፣ የእሷን ህመም ለማየት የምትፈልጊው ለምንድን ነው? ሄርሜላ የምትባይ ባለጌ ሴት። እግዚአብሔር ግን ሁሉንም የስራሽ ይሰጥሻል። በቃ ታገኘዋለሽ። ስድ እውነት እጂ እኔ እንጃ አላቅም። ብቻ አላቅም። ስለሷ እኔ ማውራት ሁሉ አስጠልቶኛል። ለማንኛውም የቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ፣ አክብራችኋለሁ። ባይ ቤተሰብ።